ታሜ አንተ ታሜ ወይ እናት እዚህ ነኝ። አንተ እስካሁን እዚህ ነህ እንዴ? በልተንስ ቁርስ ሰቀዘቅዝብ ብላ 5 ደቂቃ ነው። 5 ደቂቃ ካልከኝ እኮ 20 ደቂቃ አለፈ። ታሜ ሙት አታነጫጭም። ምንድነው እንደዚህ በጠዋቱ መነጫነጭ? ማንቺ ጥሩ አይደለም። እስቲ አሁን ሰዓት ምን እንደም ይሄን ሸሚዝ ለብስኩ ተኩሽ እዛ አስቀምጫለሁኝ እኮ ሻምጣ ከረባቴን አድርገው እንደና በዛ ነው በዛ ምንድነው ደግሞ ይበዛው? ይሄን ለቀን ስራ ሰዓት ከማማ ጋር ተጫወቱ አልኩ። እሺ ሆነ አልኩኝ። ያው ደግሞ ዛሬ ከቤት ወጣ ሰዓት ተነተኮ ናይን ሰርቲ አራና ኮተን ረስተሃል። ያው ታሚ ኦሬዲ ረፍዷል። ቁርስን ሳትበላ እንዳትወጣ እሺ ነው። እናት ቁርስ እስከበላ ማማን ይዘሽ አትሳለው ትመጪ ይሻላል። አንደኛ ለምግብ አታስጀምራ። አንተ ሰው እየረፍዷል እኮ ያሞት እንዴ ይዘሻት ነው እንዴ? እግዚአብሔር ይመስገን አንተ ታሜ በማርያም አንተ ታሜ ምንድነው? ማማ ግን ተወጂኛለሽ አይደል? አሁን በዚህ ሰዓት የሚጠይቅ ጥያቄ ነው? ደህና ነህ? አሁን ሳትቀጥ ብዬ በቀረብሽስ? ኧረ ምን በዚህ ሰርፕራይዝ ደንግጣ ማለት ነው? አሁን እኮ ከአንድም ሁለት ከሁለትም ሶስት አይሆንም። እኔ የሆነ ነገር ሆነ ሁላችንም ነው የምንጎዳው። ኧረ ታሜ እንዴ በሰርፕራይዝ ማንም ምንም ሆኖ አያውቅም እንዴ? አንተ ቆይ አንድ ቀን እሺ ሁለት ሁሌ ነው እንደምትነግጠው እንደዚህ የምትሆነው? ታዲያ ይሄን ነገር እኔ ማለምደው ከሆነ ምን አለ ወይ ምን አለ ምን ይቅርሉት ላይ ነው ይቅራል እኮ ይቅራል ወጣኝ ወይ ቀደም ብለሽ ንገሪኝና እኔም ልዘጋጅ። ታዲያ እኔ እንደዚህ ባጓጉል የሆነ ጥሩ ነገር አልሰራሽም። ተነስኒ ጌታ ተነስ። ኦልሬዲ ሰርፕራይዙ ገደል አስገብተኳል። ታሜ ይሄን ነገር ለራስ ደግመሽ ትደርሽ ቀድመሽ ቪዲዮን ሲጋራ ነው ገደል አስገብተኳል። ባሁን ሂድና ማማን ሰላም በላ። እኔ ሳሎን ጠብቃለሁ። እሺ ሂድ አየገባ ገባ አይት ብትደግሪ ይሄ ሰው የለየለት ሁለት ሆ ምንድነው ሰው ቤት ገብቶ እንደዚህ ጣራ ማየት? ለሚከራይ መስሎ ከሆነ አናከራይ። እናቶች በጣም አሳምረሻል። ወደድከተም ቴንክ እንዴ በቃ እባክዎትን መገረሞትን አቁመው ወደ ተዘጋጀሎት የክብር ቦታ ሄዱ።
Yes. Nilaka. Nima, አንተን ሰርፕራይዝ ለማድረግ ስንቆጣቆጥ ያው መጣ አንዴ አፈር ከደሜ ያስገባው ግን አሳክ በስ ብቻ ይቀጥላል ይላል። የሆነ ግን የሰርፕራይዝ ሪዝን ለመስማት በጣም የጓጓሁት يتيد بالنتو كمان بعو نقول باركنا أنا ربي باركو تمام ليش تاريخ؟ ዛሬ ማማ በመከራ ነው የተኛችው። እባክሽ ምን ነው ሰላም አይደለችም? ግን እናትን የሰርፕራይዝ ሪዝን ለመስማት በጣም ጓጉቻለሁ። ደግሞ ደን ይቁረጥ ለነገር ከዚህ በላይ በፍጹም አላደርገውም። ይህን ነገር ሳልሰማ ምንም ነገር ማድረግ አልችልም። እባክሽ ንገሪኝና አረፍ ልበል። ደሜ ግን የምረን የዛሬው ቀን ወስተው እንግዲህ ከዚህ በላይ የምታግስበት አቅም የለኝም። የተናደርኩብህ ነው እውነት፣ ግን ትንሽ ክዱ ነው የምሰጥ። እንደምንም ነገር አድርገሽ ብቻ ንገሪኝ እባክሽ። እሺ የዛሬ 2 ዓመት በሆነ አጋጣሚ ከሆነ ሰው ጋር ተገናኝተን ነበር። የዛሬ 2 ዓመት? ወይኔ ወይኔ ምን አይነት ማረባ ሰው ነኝ ግን። እንዴት አድርጌ ይቅርታ እንደምጠይቅሽ አላውቅም። እባክሽ በልጃችን ስም ይቅርታ አድርጊ። በማማ ስላልከኝ ብቻ ይቅርታ አደርግልሃለሁ። ግን አንወደኛ ገባሽ? አንቺን የመሰለች ሚስት ያገኘሁበትን ቀን ልርሳ? አንቺ ከልጅ ጋር ሆነሽ ይሄን ሁሉ ደክመሽ አትሊስት እኔ እንኳን ደስታውን እጥፍ ድርብ ለማድረግ ቀኑን አስተውሼ በክብር መገኘት ሲገባ ታሜ በቃ ኩኛል እንዴ ታሜ ይበቃ ሰፈር አትረብሽ። በቃ ታናድጄብሃለሁ፣ ግን በቃ ይቅርታ አደረኩልህ። አለፈ። አሁን ያለው ነገር ነው ብቻ ቅድም ቢብላል ነው በቃ አልኩኝ። እሺ ምን ወይ ትዝ ይልሻል? ግን ያኔ ምን ስንገናኝ ታሜ ስለዛ ቀን ማውራት አልፈልግም። እስከ መቼ ሜል? እስከ መቼ ሜል? እንዴ በቃ አንድ ሰው ማውራት አልፈልግም ካለ አልፈልግም ነው አይደል እንዴ? በቃ ስለዛ ቀን መገናኘታችን ነው እንጂ እንዴት ተገናኙ የሚለውን ነገር ማሰብ አልፈልግም ነው። አንድ ሰው እኮ ማውራት አልፈልግም ነው ነገር እኮ አይደለም። ግን አንቺ እንደዚህ የሚያበሳጭሽ ከሆነ ሊቀር ይችላል። በቃ አትጠይቀኝ። ስንቴ ነው የምነግርህ? በቃ አትጠይቀኝ። እንዴት ተገናኘን? እሺ አይደለማ ሊቀር ይችላል።
ሁለተኛ አንቺን የሚያበሳጭሽ መስሎ ከተሰማ ሶሪ ቆንጆ አታንሳብኝ ታዲያ በቃ የሚያስደስተኝ እንደሆነ ታውቃለህ አይደል? በቃ አታንሳው። እሺ በቃ እሺ በይኛ ይቅርታ አድርጊልኝ። እሺ ድራይቭ እያደረኩ ነው። መልሼ ልደውልህ። ምንድነው ድራይቭ የምታረገው? ለቁም ነገር ነው የፈለኩት። ሰውዬ ያንተን ቁም ነገር ሰማ ብዬ እኔ ለቁም ነገር ሳልበቃ ልቀርልህ? ሱራፌል ቀልድና ቁም ነገር ለይ እንጂ እኔ ለቁም ነገር ነው የፈለኩ እያልኩ እኮ ነው። ወይ አልተግባብቶ እኔም አጠር ያለሽ ቁም ነገር ላይ ነኝ። ባይሆን ፓርክ አድርጌ ላዋራ። ወረኛ ደግሞ ምንድነው ፓርክ የምታረገው? ሁለት እግር ልበል ብስክሌቴን ነው። ሞቴር ሳይ ለካስ እሷን ፓርክ ትደረጋለች። ወሬ ቁረጥ አንተ። ወደ ስራ እየገባው ነው። ይኸውልህ ሱሬ የሆነ ጥያቄ ልጠይቅ ነበር። መልሱ በእንግሊዘኛውን እንጂ ፈለከውን ጠይቀኝ። ማማን ሰርፕራይዝ ላደርጋ ፈልጌ ነው። ለዚህ ነው እንዴ ታዲያ ፓርክ አታርጋ አዋራኝ ቁም ነገር ምናምን የምትለው? ምን ጣጣለው ታዲያ? ምን ልታዘዝ? ያው እኔ እንደምታውቀው እንደዚህ አይነት ነገር አይሆንልኝም። ምን ባደርግላት ምን ብገዛላት ይሻላል? ኢትስ ኦኬ። ለመቼ ነው ታዲያ? ለዛሬ ነው። ያው ታዲያ ምን ችግር አለው ታምዬ? ምን ታረጋለህ መሰለ? ብርሃኑ ምን ልትሰራ መጣ? ሰላምታው አይቀርም። ትሰማኛለህ ሰውዬ? ያንተ ሰላምታ ለእኔ መጣም ቀረ ምንም አያደርግልኝም። ሜላት መነጋገር አለብን። እኔ እናንተ የሚያነጋግረን ጉዳይ የዛሬ 2 እና 3 ዓመት አብቅቶለታል። አሁን ምንም የሚያነጋግረን ጉዳይ የለም። ውስጥ ገብተን እንነጋገር። ወደ ከየት ከረደ? አንተ እኮ ይደና ይኸውልህ፣ ትሰማኛለህ ብርሃኑ? ብርሃኑ ይሄ እኮ ዘው ተብሎ የሚገባበት መጠጥና ክለብ ቤት አይደለም። ባለትዳር እንደሆንሽና የባለትዳር ቤት እንደሆነ ማወቅ ነው የመጣሁት። አልወጣም የምትለኝ ደግሞ ከሆነ ፖሊስ ጋር እንደምደውል አትጠራት። ሜላት ይሄን ሁሉ ጭካኔ ምን አመጣው? ተባስ በአንተ ሀዘን የሚደሰት እንጂ የሚራራ ልብ እንደሌለኝ ጠንቅቀህ ታውቀዋለህ። አሁን እንደተከበርክ ቤት ለቀህ ትወጣለህ ወይስ አትወጣም? አይ የምትለኝ ደግሞ ከሆነ እኔ ካንተ ጋር ነኝ። ተረጋጊ ሜላት። ይኸውልሽ ተረጋግተሽ የምታዳምጪኝ ከሆነ የመጣበት ጉዳይ ጊዜሽን የሚወስድብሽ አይደለም። ላስጠንቅቅሽ፣ አላዳምጥህም ብለሽኝ በዚሁ አንትንሽ ቀጥላለሁ የምትይ ከሆነ ይኸውልሽ ከአንቺ ጋር ልነጋገር የመጣሁትን ጉዳይ ከባለቤትሽ ጋር አድርገውና ውጤቱን የዛኔ ታይዋለሽ። ትሰማኛለህ ብርሃኑ? እዚህ ውስጥ ባለቤቴ ምንም የሚያገባው ነገር የለም። ባለቤትሽ እዚህ ጉዳይ ውስጥ እንዳይገባ ከፈለግሽ ተቀመጭና በስነ ስርዓት እንነጋገር። እያስፈራራኝ ነው? እያስፈራራሁሽ አይደለም፣ እያስጠነቀቅኩሽ ነው ሜላት። ተቀመጭ ሜላት። ይኸውልህ ምንድን ነው እንደሱ ነው የሚባለው። አሁን ወደ መጣበት እንዴት ብዬ እንደምነግርሽ አላውቅም ሜላት። ከባድ ችግር ውስጥ ገብቻለሁ። ትሰማኛለህ ብርሃኑ? ለእኔ ለሜላት ስትል አይደለም መግባት ለምን አትዘፈቅም? ያ የኔ ጉዳይ አይደለም። አሁን ወደ መጣበት ሜላት፣ የካንሰር ህመምተኛ ሆኛለሁ።
ካንሰር እኮ ማለት የሚባል በሽታ ከያዘ ይገድላል። ሶሪ በቃ የምልህ ግራ ስለገባኝ ነው። አመሰግናለሁ። ማለት አሁን ያለበት ጉዳይ ችግር ይገባኛል፣ ግን አሁንም ቢሆን ያንተ በካንሰር መያዝና ከዚህ ሁሉ ጊዜ በኋላ በሬን አንኳኩተህ መምጣት አልገባኝም። አንቺ ግራ ሊያጋባሽ ይችላል ሜላት። ዶክተሮቹ በህይወት ለመቆየት የምችልበት ጊዜያቶችን ብዙ ተስፋ እንደሌለኝ አስረግጠው ነግረውኛል። ስለዚህ ከራሴ ጋር ተማክሬ የወሰንኩት ውሳኔ ቢኖር የቀረ ህይወት ጊዜ ልጄን አግኝቼ ከልጄ ጋር ማሳለፍ ስለፈለኩ ነው ወደ ቤትሽ የመጣሁት። ከማን ጋር? ከልጃችን ጋር። ሰማኛል። ልጄ የሚለውን ጥያቄ ከልብም ከጭንቅላት ፍቃድ ቤት ይለቀቃል። ሜላት፣ ይህን ልጅና ለባለቤትሽ ንገሪው። ትሰሚኛለሽ? በአንቺ ጩኸትና ድንፋታ ደንብሮ ከዚህ ቤት ይሄዳል ብለሽ አስበሽ ከሆነ ተሳስተሻል። አስቤበትና ተዘጋጅቼበት ነው የመጣሁት። ባይሆን ጊዜ ወስደን ብንነጋገርበት ነው የሚሻለው። ዝም በል አንተ። በህይወትና በሞት መካከል እንኳን ሆነ በዙሪያ ስላሉ ሰዎች ጥቂት አታስብም? ቆይ አንተ ምን አይነት ፍጥረት ነህ? ሜላት፣ አንቺ የፈለግሽውን ልትይው ትችያለሽ። እኔ ቦታ ላይ እስካልሆንሽ ድረስ እኔ ህመም አይሰማሽ። ሜላት፣ ልጄን እፈልጋለሁ። አታድግም። ትሰማኛለህ? ባለቤቴ ሳይመጣ ይሄ ቅዠትህን ይዘህ ቤት ይለቀቃል። ሜላት፣ ተረጋጊና እውነቱን እንነጋገር። ልጄን እፈልጋለሁ። ምንም እውነት የለም። ልጅ አለ። ሜላት፣ ልጄን እፈልጋለሁ። ሜላት፣ ሰላም ነው? ሰላም ሰላም አይደለሽም? ታምራት ማለት አንተ ነህ? አሁን ታምራት ማለት ነው። ማለበ ብርሃኑ ይባላል። እንዴት እስከዛሬ አላወቅም? ታሜ፣ ለምን አንተ ገብተህ ልብስን አትቀይርም? ምን የሚደረግ ቆየ ሜል እስከ ዛሬ አላወቀኝም አልከኝ ልበል? አዎ፣ ስለ ራሴ ጊዜ ኖሮኝ ባስረዳ በጣም ደስ ይለኛል። ታሜ፣ አንተ ቢዚ ስለሆንክ ዛሬ ሰው ትተዋወቃለህ፣ ነገ ደግሞ ትረሳለህ አይደል? ያጋጥማል እኮ። ባይገርምህ ልክ አሁን እሱ ሊወጣ ሲል ነው አንተ የመጣኸው አይደል? ባይሆን እኔ ሌላ ጊዜ ስለሱ በደንብ ነው ያስረዳለሁ። እሺ፣ ስንመለስ ታሜ። ጥሩ ብላለች። እኔ ስለ ራሴ ለአንተ ከምነግርህ ይልቅ እሷ ስለ እኔ አንተ ብታስረዳ መልካም ነው። ሜላት፣ የጀመርነውን ጉዳይ ወጥተን እንጨርስ። ስመለስ ሁሉም ነገር አስረዳለሁ። እሺ? እንዲህ አይነት ጉዳይ በፍጹም ልረዳሽ አልችልም። ማን ነው? ምንድን ነው? አንቺንስ ሊያወራሽ የሚፈልገው ጉዳይ ምንድን ነው? ታሜ፣ እኔ ስመለስ አስረዳለሁ አልኩኝ አይደል? እንዴ ለምንድን ነው የማትረዳኝ? ነገርኩሽ። ትሰማኛለህ ነው? እሷ ባለቤቴ ነች። ባለቤቴ ልታወራት የምትፈልገው ጉዳይ እዚሁ ቁጭ ብለን ማውራት ትችላለን። እኔ ችግር የለብኝም። እንዴ ምን ይላል ታሜ? እኔ እናንተ አንዴ እንነጋገር። ነገርኩሽ አይደል? እንዴ እዚሁ ተቀመጥ። ምንም እንደዛ ብሎ ነገር እኔ እናንተ እንነጋገር። ታሜ የት ታውቀዋለህ? አላውቀውም ሜላት። ከኔ የተደበቀ ነገር አለሽ? ምን አሁን መደባበቅ ምን አመጣው እንዴ? ስለዚህ ቁጭ ብለን ማውራት ትችላለን። ታሜ፣ እኔ የምልህ ለምንድን ነው የማትሰማው? የት ታውቀዋለህ? ይሄ ሰውዬ ቁጭ ብለን እንነጋገር የምትለው ምን መነጋገር የሚያስፈልግ ነገር እኔ ነገርኩህ። እሺ፣ ባለቤቴን ልታወራት የፈለግከው ጉዳይ ምን ነበር? ከየትኛው እንደሚጀምርልህ አላውቅም ሜላት።
ከ2 እና ከ3 ዓመት በፊት ፍቅረኛዬና እጮኛዬ ነው። ደግ አደረገ። ምን ወሬ ተብሎ ነገር የሚወራ ነው እንዴ? አይደለም በቃ ይሄንን ላይ ወራ ነው። ይሄው አወራህ። ከ2 እና ከ3 ዓመት በፊት ፍቅረኛ ነበረች እናማ ከሜላት ልጅ አለኝ። አንተ እርኩስ እብድ! ሜላት ስታይኝ እብድ መስልሻለሁ እንዴ? እብድማ ብሆን ይህን ዛሬ ያነሳሁትን ጉዳይ ከዓመታት በፊት አነሳው ነበር። እብድ አይደለሁ። ትንሽ ሰው የሚዘባርቀው ከማማቹ ልጅ አለሽ እንዴ? መጀመሪያ ስላልሰማኝ ነው አይደል? ይሄን ሰው ያስወጣው ሁሉንም ነገር እኔ ያስወጣ። ሜላት እውነቱን መሸሻችን ሶስታችንንም አይጠቅመንም። አንተ ሲጀመር እውነት የሚባል ነገር ታውቃለህ? ከጠየቅሽኝ በደንብ አድርጌ ያውቃለሁ። ስሚ ቢያንስ አንቺ በሱ ላይ የሰራሽውን አይነት በደል እኔ ባንቺ ላይ አልሰራውም። ምንድን ነው የምታወራው? ለምን በግልጽ አታወራም? በግልጽም አላወራውማ በጣም ስለምታሳዝን። ይኸውልህ በቃ እንዴ ታሜ ይኸው ሰማህ አይደለ? ማውን ነገር ነው የሚዘባርቃል። ይኸውልህ እኔም ሆነ ባለቤቴ ያንተን ተረት ከዚህ በላይ መስማት አንፈልግም። ጊዜውም የለንም። አሁን እንደተከበርክ ቤት ይለቀውታል። አታውቀኝ? አላውቅም። ለምንድን ነው ማሳዘን? ለምን እንደምታሳዝነኝ ታውቃለህ? የኔን ልጅ ልጄ ብለህ እያሳደግክ ስለሆነ። ምን ይፈላ ታሜ በእግዚአብሔር ይሞትባል። በሽተኛ ነው ታሜ። በጌታ ይሞትባል ታሜ። ካንሰር በሽተኛ ነው። አባ በማማሞት ለምን አትሰማኝም? ታሜ በእግዚአብሔር ተረጋጋ። ሰማኛለህ? ይሄን ቃል እንኳን ለእኔ ለራስ ደግመህ እንዳትለው። ትሰማለህ? እውነታው ከዚህም በላይ እንደሚያስከፍለኝ አምኜበት ነው የገባሁት። የሰለጠነ ሀገር ነው እየኖርን ያለ ነው። ቦክስ ከመሰንዘር በፊት አስብ። ከአንተ ጋር ምን አታክል? እኔን ወረቀት አንብብና እውነታውን ተረዳ። ታሜ የሚሰጠን ነገር ምንም ነገር እንዳታምን። እኔ ሁሉንም ነገር ላስረዳ። ተረጋጋና እኔ ሁሉንም ነገር ላስረዳ። ማማማ ያንተ ልጅ ልትሆን አትችልም። ስለምን ብዬ ዋሻለሁ? እኔ ለራሴ ሞቴ ዛሬ ይሁን ነገ ማላቅ ደካማ ካንሰር በሽተኛ ነኝ። በጊዜውም ቢሆን ለልጅም ሆነ ለትዳር ፍላጎቱ ስላልነበረ ነው ትቻት የሄድኩት። አሁንም አይኔን በጨዋ ጥቤ ቤታችሁ የመጣሁት ቀሪ ጊዜን ከልጄ ጋር ማሳለፍ ስለፈለግኩ ነው። አሁንስ ደስ አለ? ሜላት አትሳሳች። እኔ አንቺን ትዳር የመበጥበጥ አላማው የለኝም። ልጄን ፈልጌ ነው የመጣሁት። ተው እባክህ። ትዳሬ ማለት በጥበጥ አይደለም የመጣው። እቺ ትዳሬ ናት። አፍ የለሽም። ምን ነው ሜላት? ቤቴን ባልኩኝ፣ ልጆቼን ቤቴን ለአንቺ ታዛዥ በሆንኩኝ ምን ብበደልሽ ነው ይሄን ሁሉ ማት ከጀርባ የምትሰሪው? በፈጣሪ ይዣለሁ። በማን ነገር ነው እየወቀስከኝ ያለው? አንቺ በማይሆን ነገር አትበይ። ለካ አንቺም እንደሌሎቹ እርካሽ ሴት ነሽ። እኔም ከዚህ በላይ ባልቆይ መልካም መሰለኝ። ልጄ ትሰማለህ? ከእሷ ጋር የጀመራችሁትን ጉዳይ እዛ ወጥታችሁ መጨረስ ትችላላችሁ። አያገባኝም። ልጄን አሳልፎ ይሰጣል ብለህ የምታስብ ከሆነ ተሳስተሃል። እንዴት ነው ነገሩ? ያንተ ያልሆነችስ ልጅ ለአንተ ምን ታደርግ ነው? አንተ ውሻ!
ይኸውልሽ ሜላት፣ እሱን ነገር ከአንገትሽ ላይ ዞር አድርጊውና ቁጭ ብለን እንነጋገር። እሱን በማድረግሽ እኮ የሚለወጥ ምንም ነገር የለም። ትልቅ ሁለታችሁም ካላልኩበት አውላችሁ ስትወቅሱኝ ዋላችሁ። ዝም አልኩኝ። ርካሽ አልከኝ አይደለ? አንተ ደግሞ እውነት ብለህ ትልቅ ነገር ይዘህ መጣ። ትሰሙኛላችሁ? እውነቱን የምናውቀው እኔና እግዚአብሔር ብቻ። የማማን ልጅነት የማን ልጅ እንደሆነች በእርግጠኝነት ልናገር የምችለው እኔ እናቷ ብቻ ነኝ። እሺ እውነቱን የምታውቂው አንቺ ከሆንሽ የማማን አባት ማን እንደሆነ የምታውቂው አንቺ ስለሆንሽ ንገሪዋ፣ ለእሱም ንገሪ እኮ እውነታ ያለው እኔ ጋር ነው ብለሻል። እባክሽ እሱን ነገር ዞር አድርጊውና ቁጭ ብለን እናውራ እባክሽ ሜላት። አዎ ሜላት፣ እውነታውን እኔ በወረቀት አስደግፌ እንግዲህ አምጥቻለሁ። አንቺም እኔ ጋር ለምትይው እውነት ካለ ንገሪና። ያንተ እውነት አመጣል አይደል? ያንተ እውነት የትኛው ነው እኮ? የትኛው ነው እውነተኛ አፍቃሪ መስለህ በነዛ እባብና መርዘኛ ምላሶች ደልለህ የፈለከውን እስክታገኝ ድረስ ንግስት አድርገህ መንከባከብ ነው? የትኛው ነው እውነት ነው? ወይስ የእናቴ ሞት ሀዘኗን ምክንያት አድርገህ እንደፈለክ ስለተጠቀምክብኝ? የእናቴ ሞት ምክንያት አድርገህ የሀዘኗን መርሻ መጠጥና ጭፈራ ቤት ያደረግ ርካሽ ክፉ ሰው ነው። ከዛ ንጽህና መውሰድ ያንን አንተ እውነት ንገሪላት። እንዳትጠቀኝ ታምራት እንዳትጠቀኝ እኮ የትኛው ነው? ምነው አሁን አፈት አዘጋ ተናገራ። ያለፈ ኃጢአቴን እያስታወስሽ ዳግመኛ ልቤን አታውስኝ። ሌላ ጠፋሁት ጥፋት እግዚአብሔር በቁሜ ከፍሎኛል። እባክህ ቢያንስ የቀረ ጊዜ ምን በእናትህ ብርሃኑ ዝም በል። የቀረ ጊዜ ምን ዝም በል። የቀረህን ጊዜ ምን አንተኛው ቀጥላ ልጄን የሚለውን ጥያቄ አንሳ። ትዝ ይልሃል ከአንተ ማርገዜን ስነግር ምን እንዳልከኝ ትዝ ይልሃል? ንገረኛ። ብሬ ላናግርህ ፈልጌ ነበር። ሜላት፣ ላናግርህ ፈልጌ ነበር እያልሽ ታናግሪኝ አላልኩሽ? አሁን አትናገሪ ብትባይ ማትናገሪ አትመሲ። እግዚአብሔር እየቀለድኩኝ አይደለም። አሁን እዚህ ጋር እየቀለደ ያለ ሰው አለ? ጀምበሾ ሳላነብ አልሰጠም አይደል? ታዲያ አንቺ ካነበብሽ የእኔ ማንበብ ምን ያደርጋል? ንገሪኝ። ብሬ በፈጣሪ ስለጨነቀኝ እኮ ነው አንተ አንብበህ ያልኩህ። ፈጣሪ አለ። ሜላት፣ ማውራት የምትፈልጊው ነገር ካለ ተናገሪ። እያቋረጥሽኝ ያለሽው። እሺ አትጩ። እሺ እነግርሃለሁ። አቁም። ያ አቋረጥኩት። እሺ ትናንትና ሆስፒታል ሄጄ ነበር እና እርጉዝ እንደሆንኩ ነገሩኝ። ምንድን ነው ያልሽው? አርግቻለሁ። እና ይሄ እርግዝና ማረጋገጫ ወረቀትሽ ነው? አዎ። እዚህ አንቺ ደደብ። ስሚ፣
ይሄን ወረቀትሽን ውሰጂና እዛ ስትንዘላዘይ ላስረገዘሽ ጎረምሳ ወስዶ ይስጭ። ምን ማለት ነው? ሜላት ይኸውልሽ ከማን እንዳረገሽ ግራ ገብቶሽ ከሆነ ጎረምሶችሽ ከበዙብሽ ጊዜው ሰጅና አስቢበት። በእግዚአብሔር ምን አይነት አጸያፊ ነገር ነው እየተናገርከኝ ያለው? የመጀመሪያ እንደውም ጠንቅቀህ ታውቀዋለህ። ይኸውልሽ እያዳመጥሽ ነው አይደል? ከዚህ ሰዓትና ደቂቃ ጀምሮ አታውቂኝም፣ አላውቅሽም። ምን ማለት ነው? ሰሚያለሽ? ኮተትና ቅራቅንቦሽን ለቃቅሚና ስመለስ እዚህ ቤት እንዳላገኝሽ እሺ? ለምንድን ነው በእግዚአብሔር ቁጭ ብለን ማንነጋገረው? ተረጋጋና እንነጋገር። እሺ በለኝ። ሰሚያለሽ? ስመለስ እዚህ ቤት እንዳላገኝሽ። እሺ ብርያት ልሂድ። ስመለስ እዚህ ቤት እንዳላገኝሽ። ምን መሄጃለኝ? እስከ ዛሬ ድረስ አንተ አልነበርክ የምትጠይቅ? ዛሬ ደግሞ እኔ በተራዬ ልጠይቅ። ትዝ ይልሃል እኔ ስንገናኝ? ሀበሻ አማርኛ ትችላለህ? በቃ በፈጠራችሁ ዞር በቃ አትገኝ። በቃ ዞር ልጅ ምንም አይነት ነገር ልግማ ቃልሽን አክብሬ ዞር ብል ደስ ባለሽ። ስለዚህ ብርድ ላይ እየተንቀጠቀጥሽ እባክሽ ተነሽና መኪና ስለያዝኩ መኪና ውስጥ እግዚአብሔር ለምን አተውኝ? በቃ አልፈልግም አልኩኝ አይደል? በቃ አልፈልግም። እሺ ግን እባክሽ ባይሆን ከዚህ ከብርድ ላይ ተነሽና መኪና ውስጥ መሆን ተቻለሽ ወይ ትጃከሽ አንድ ነገር ብቻ ላስቸግር። ምንም ችግር የለም። አስቸግር ምን ላድርግልሽ? ስልክ አስቀምጥ። ሶሪ መኪና ስልኬ መኪና ውስጥ ነው ያለው። ወይ እዛው ነሽ ትደውል። እዛው መደወል ትችያለሽ። ከዚህ ከነፋስ ነው ከብርድ ላይ ተነስተሽ እዛ ብትሄጂ ይሻላል። እባክሽን ተነሽና ከዚህ ከብርድ ላይ እዛ ከአንተ ደውል። እኔ
በዚህ ቁጥር ደውልና ሜላት የምትባለች ችግር ውስጥ ነች፣ እርዳታን ትፈልጋለች። እሺ ማን ልበለው? ደውልሽ አቀኝ። ስልኩ አይነሳም። አንዴ ደግሞ ሞክርለት። ያነሳል ሞክር። Hello. ማን ይሰማኛል? ማን ልበል? ማንነቴን እንኳን አታውቀውም። ማንነቴን አታውቀውም? እማታውቀው ሰው ስልክ ላይ ታዲያ ለምን ደወል? መልእክት ስለነበረ ነው። ለመልእክት ነው? እባክህ ነው ወንድም፣ ሜላት የምትባል ያንተን እርዳታ ትፈልጋለች። እና እኔ ምን ላድርግ? ይኸውልህ ነው ወንድም፣ በጣም የሚያሳዝን ሁኔታ ውስጥ ነው ያለችው። እባክህ። ኧረ አሳዘነች? ታዲያ ካዘንክላት አንተ ራስህ ለምን አትረዳት? ትሰማለህ ወንድም፣ ደግመህ እዚህ ቁጥር ላይ እንዳትደውል እሺ? ያኔ ስደውልለት ሜላት የምትባል ልጅ አላውቅም ብሎ የነበረው ዛሬ ደግሞ በኩራት ትልቅ እውነት ይዞልኝ የመጣ ብርሃኑ ማለት እሱ ነው። ያኔ ነው አንተ ከልቤ ከአንተ የጸነስኩት ጽንስ ደግሞ ከወዲ ወጣችሁት። አንተ እንደዛ ተጠቅመብኝ እንደ ዕቃ አውጥተህ ስትጥለኝ እግዚአብሔር ግን እንደ ሰው ስላልሆነ ታምራትን አንተ ከገተትከኝ የጭፈራና የመጠጥ ደከመኝ ሰለቸኝ ሳይ ህመሙ አድርጎ ዛሬ አትደቅና ድግ ብለህ መጥተህ ያፈረስከው ትዳር ያገኘሁት ካንተ ሳይሆን ከሱ
ጨካኝ ነሽ። ከኔ ተነስሽው ልጅ አስወርደሽዋል። ልጅን ያስወርዱ እኔ ሰው እንደዛ እንደው ሻጥታ ሰጥተኝ የነበርኩበት ችግር አይደለምና የ2 ሳምንት ጽንስ ቀርቶ እኔ በህይወት መኖሬ እግዚአብሔር ስራው የነበርኩበት ችግር ታውቃለህ። ዛሬ መጠን ልጄ እንትለኛ ልጄ ታም በቃ ሁሌ ትጠይቀኝ ነበር አይደል? ስላለፈው ማንነት እንዴት እንዳገኘኝ ማወቅ ትፈልግ ነበር አይደል? በቃ ይኸው የተደበቀ ማንነት የለኝ። ምን ብዬ ነው የምነግርህ? አንድ ሰው ተጫውቶብኝ ደቃ አውጥቶ ጣለኝ ብዬ ነው ይህን ነው ህይወት ብዬ የምነግርህ? ወይስ አንድ ሰው ልጅነቴ ቅርጥፍጥፍ አድርጎ በላው ብዬ ነው የምነግርህ? የትኛው ማንነት ነው? ከሆስፒታል ስወጣ ስታገኘኝ ባን ከስናረመን ምክንያት ልጄ ወርዶ ነው ብዬ ነው የምነግርህ? የሚኮራበት ማንነት ስለሌለኝ አልነግርህም። በቃ አዲስ ማንነት ሰጠኝ። ምስል ወደኋላ እመለሳለሁ። በቃ ይኸው የምታከብረው እስከ ዛሬ እንዲተንከባክበኝ ያስገኝ ሴት በቃ ሜላት ማለት ይኸው። በቃ ከዚህ ሌላ እውነት ካልሆንሽበት ቆይ የማይገባሽን ስም የሰጠሁሽ እኔ ነኝ። ለካ ይህን ሁሉ ጉድ ተሸክመሽ ኖሯል። ይህን የመሰለ ትዳር የሰጠሽ ይቅርታ አድርጊልኝ። ታቤ ካላልኩበት አልከኝ። ልጓዝኔ ወደ መራ ስንስትና እየፈጀ 1 2 ብሎ ቆጥሮ ለኔ ምላሹን ሰጠኝ። ይኸው ዛሬ በደሌ ሁሉ ታየኝ። በኔ ላይ ሲደርስ ሳይ በደልን በደል ሽሮ የለውም ይቅር ባይ። በደልን በደል ሽሮ የለውም ይቅር ባይ። ፍቅርሽ ወደዚያ ባለሳ ያልከው ያረኩሽን